በየቀኑ ጠዋት አጃን መመገብ ለጤናችን ለክብደት መቀነስና ለልብ ጥንካሬ ፍጹም የሆነ ድንቅ ምግብ እንደሆነ ሁላችንም እናውቃለን። እንዲያውም አብዛኞቻችን አጃ እንደ ሱፐር ፉድ ወይንም ታምራዊ ምግብ አድርገን ነው የምንቆጥረው። ነገር ግን አጃ ለሁሉም ሰው እኩል ይስማማል ብሎ ማሰብ በጣም ትልቅና አደገኛ የጤና ስህተት እንደሆነ ታውቃላችሁ? እውነታው ግን ይህ ነው። ለአንድ ሰው ታላቅ መድኃኒትና የጤና ምንጭ የሆነ ምግብ ለሌላ ሰው ደግሞ የከፋ የሆድ መታወክ፣ የጤና መዛባት ወይንም ህመም መቀስቀሻ ሊሆን ይችላል። አጃ ምንም እንኳን የተፈጥሮ ጸጋ ቢሆንም በውስጡ ባሉት ልዩ ልዩ የፋይበር አይነቶች፣ የፒውሪን ማዕድናት፣ አሲዶችና ማሽነሪዎች ላይ በሚፈጠሩ የመቀላቀል ሂደቶች ምክንያት ለአንዳንድ ሰዎች ፈጽሞ የማይስማማ ምግብ ይሆናል። ይህንን ሳናውቅ አጃን ለጤና ነው በማለት በየቀኑ ብንመገበው ሰውነታችን ላይ ሳናስበው ከፍተኛ ጉዳት ልናደርስ እንችላለን። በዚህ ቪዲዮ በሕክምና ሳይንስ የተረጋገጡና አጃን ጨርሶ መመገብ የሌለባቸውን ወይንም አጃን ሲመገቡ ከፍተኛ ጥንቃቄ ማድረግ ያለባቸውን ሰዎች በዝርዝር እናያለን። እርስዎ ወይንም አጠገቦ ያለ ሰው በዚህ ዝርዝር ውስጥ ይኖር ይሆን? እስከ መጨረሻው ተከታተሉኝ። አንደኛ፣ የግሉተን አለርጂ ያለባቸው ሰዎች። አጃን ጨርሶ መመገብ ከሌለባቸው ሰዎች መካከል የመጀመሪያውን ደረጃ የሚይዙት የግሉተን አለርጂ ወይንም በሕክምናው አጠራር ሴሊያሊክ የተባለ የአንጀት ህመም ያለባቸው ሰዎች ናቸው። እዚህ ጋር አንድ ትልቅ ጥያቄ ሊነሳ ይችላል። አጃ በተፈጥሮ ግሉተን የሚባለውን የፕሮቲን አይነት አይዝም። ታዲያ እንዴት ነው ለእነዚህ ሰዎች አደገኛ ሊሆን የቻለው? ለዚህ ጥያቄ መልሱ የሚገኘው በአጃው ተፈጥሮ ላይ ሳይሆን አጃው ከታጨደበት ማሳ ጀምሮ እስከሚታሸግበት ፋብሪካ ባለው ሂደት ላይ ነው። በነገራችን ላይ አጃ ስላችሁ የፈረንጁን ኦት ስለማለት ነው። አብዛኛው ጊዜ አጃ የሚመረተው የሚታጨደውና በፋብሪካዎች ውስጥ የሚታሸገው ስንዴና ገብስ በሚመረቱባቸው ተመሳሳይ ማሽኖችና ቦታዎች ላይ ነው። ስንዴና ገብስ ደግሞ ከፍተኛ የግሉተን መጠን አላቸው። በዚህ ሂደት ውስጥ በስንዴው ላይ ያለው ግሉተን ከአጃው ጋር በቀላሉ ይደባለቃል። ይህም በሕክምናው ክሮስ ኮንታሚኔሽን ወይንም የግሉተን መበከል ይባላል። የግሉተን አለርጂ ያለበት ሰው ይህንን የተበከለ አጃ በሚመገብበት ጊዜ የሰውነቱ በሽታ ተከላካይ ህዋሳት አጃውን እንደ ጠላት በማየት የራሱን ትንንሽ የአንጀት አካላት ማጥቃት ይጀምራሉ። ይህም ከፍተኛ የሆድ ቁስለት፣ የመነፋት፣ የሆድ እብጠት፣ ተቅማጥና ከጊዜ በኋላም ደግሞ የምግብ ንጥረ ነገሮች ወደ ሰውነት እንዳይመጠጡም ያደርጋል። ስለዚህ የግሉተን አለርጂ ወይንም በስንዴ ምርቶች ላይ ችግር ያለባችሁ ሰዎች ተራውን የገበያ አጃ ጨርሶ መመገብ የለባችሁም። አጃ መጠቀም ካለባችሁ በግልጽ ግሉተን ፍሪ ወይንም ከግሉተን ነፃ የሚል ማረጋገጫ ታምፕ የታተመበትንና በልዩ ሁኔታ የተዘጋጀውን አጃን ብቻ መምረጥ አለባችሁ። ይህ ማረጋገጫ የሌለው አጃ ግን ለአንጀታችሁ ትልቅ ጠላት ነው። ሁለተኛ፣ ከባድ የምግብ መፈጨትና የአንጀት ህመም ያለባቸው ሰዎች። ሁለተኛውና አጃን ሲመገቡ ከፍተኛ ጥንቃቄ ማድረግ ያለባቸው ወይንም ጨርሶ ማቆም የሚገባቸው ሰዎች ደግሞ ከባድ የምግብ መፈጨት ችግር፣ ተደጋጋሚ የሆድ ድርቀት እንዲሁም በሕክምናው ደግሞ ኢሪታብል ቦውል ሲንድረም በመባል የሚታወቀው የአንጀት መቆጣት ህመም ያለባቸው ሰዎች ናቸው። አጃ አብዛኛውን ጊዜ ለምግብ መፈጨት ድንቅ ነው ተብሎ ስለሚነገርለት እነዚህ ሰዎች እንደ መፍትሄ አድርገው በብዛት ይወስዱታል። ነገር ግን እውነታው ከዚህ ተቃራኒ ሊሆን ይችላል። አጃ በውስጡ ከፍተኛ መጠን ያለው ቤታ ግሉካን የሚባል የሚሟሟ የፋይበር አይነት ይዟል። ይህም ፋይበር ለጤናማ ሰው አንጀት በጣም ጠቃሚ ቢሆንም የሆድና የአንጀት እንቅስቃሴያቸው ለተዛባ ሰዎች ግን ትልቅ እንቅፋት ይሆንባቸዋል። አጃ ወደ ሆድ ውስጥ በሚገባበት ጊዜ ከፍተኛ መጠን ያለው ፈሳሽ በመምጠጥ በጣም ይወፍራል። ልክ እንደ ጄል ወይንም ማጣበቂያ አይነት ቅርጽም ይይዛል። የአንጀት እንቅስቃሴያቸው ደካማ የሆኑ ሰዎች ይህንን ከባድ የፋይበር ክምችት በቀላሉ ማሸጋሸግና መፍጨት አይችሉም። በዚህ ምክንያት አጃው በአንጀታቸው ውስጥ ለረጅም ሰዓታት ተከማችቶ ይቆያል። እዚያ ውስጥ ባሉ ባክቴሪያዎች ደግሞ ፈርመንቴሽን ሲጀምር ከፍተኛ መጠን ያለው ጋዝ፣ የሆድ ቁርጠት፣ የሆድ መወጠር እናም ደግሞ የከፋም የሆድ ድርቀት ይፈጥራል። በተለይ አጃን በበቂ ውሃ ሳይዘፈዝፉት ወይንም በደንብ ሳያበስሉት በጥሬው ወይንም አታርፉ መመገብ የምግብ መፈጨት ስርዓቱን ሙሉ በሙሉ ያቃውሰዋል። ስለዚህ ተደጋጋሚ የሆድ መነፋት፣ የጋዝ ችግር ወይንም የአንጀት ህመም ካለባችሁ አጃን በአንዴ በከፍተኛ መጠን መመገብ የለባችሁም። መመገብ ካለባችሁ በትንሽ መጠን በመጀመር አጃው ረጅም ሰዓታት በውሃ ተዘፍዝፎ በማቆየት እናም ደግሞ በደቂቃዎች ውስጥ በጥሩ ሁኔታ አብስሎ በመመገብ አንጀታችሁ እንዲለምደው ማድረግ አለባችሁ።
ችግሩ ከተባባሰ ግን አጃን ከአመጋገባችሁ ማውጣቱ መፍትሄ ነው። ሶስተኛ የኩላሊት ጠጠር ታሪክ ወይንም ስጋት ያለባቸው ሰዎች። ሶስተኛውና ብዙ ሰዎች በፍጹም የማያውቁት ነገር ግን ከፍተኛ ጥንቃቄ የሚያስፈልገው ሰዎች ደግሞ የኩላሊት ጠጠር ያለባቸው፣ ቀደም ሲል የኩላሊት ጠጠር ታሪክ የነበራቸው ወይንም ለዚህ ህመም አደጋ የተጋለጡ ሰዎች ናቸው። አጃ አብዛኛውን ጊዜ ሙሉ በሙሉ የተፈጥሮና ለኩላሊት ጤና ጎጂ የማይመስል ምግብ ተደርጎ ይወሰዳል። ነገር ግን በውስጡ የያዘው አንድ የተወሰነ የኬሚካል ንጥረ ነገር ለኩላሊት ጠጠር መፈጠር ትልቅ መንገድ ይከፍታል። አጃ በውስጡ ኦክሳሌትና ፋይቲክ አሲድ በመባል የሚታወቁ ተፈጥሯዊ ንጥረ ነገሮችን በከፍተኛ መጠን ይዟል። ኦክሳሌት በተፈጥሮ በብዙ እጽዋት ውስጥ የሚገኝ ሲሆን በራሱ መጥፎ አይደለም። ነገር ግን ችግሩ የሚፈጠረው ይህ ንጥረ ነገር ወደ ሰውነታችን ገብቶ ከካልሽየም ጋር ሲገናኝ ነው። ኦክሳሌትና ካልሽየም በኩላሊት ጠጠር ውስጥ ሲገናኙ ካልሽየም ኦክሳሌት የተባለ ጠንካራ የሆነ ክሪስታል ይፈጥራሉ። ይህም ክሪስታል ደግሞ በዓለም ላይ በብዛት የሚታወቀው የኩላሊት ጠጠር አይነት ዋነኛ መንስኤ ነው። በተፈጥሯቸው ለኩላሊት ጠጠር ተጋላጭ የሆኑ ወይንም በቂ ውሃ የማይጠጡ ሰዎች አጃን በየቀኑና በብዛት በሚመገቡበት ጊዜ በደማቸው እናም ደግሞ በኩላሊታቸው ውስጥ ያለው የኦክሳሌት መጠን ይጨምራል። ይህም የነበረውን ጠጠር እንዲያድግ ያደርገዋል ወይም ደግሞ አዲስ የኩላሊት ጠጠር በፍጥነት እንዲፈጠር መንገድ ይከፍታል። በተጨማሪም በአጃ ውስጥ የሚገኘው ፋይቲክ አሲድ እና ካልሽየም፣ ማግኒዥየም እና ብረት ያሉት አስፈላጊ ማዕድናት ወደ ሰውነታችንም እንዳይመጠጡ እንቅፋት ይሆናል። ስለዚህ የኩላሊት ጠጠር ህመም ያለባችሁ ወይንም ከቤተሰብ የተወረሰ የኩላሊት ጠጠር ስጋት ያለባችሁ ሰዎች አጃን በየቀኑ መመገብ የለባችሁም። መመገብ ካለባችሁ ደግሞ መጠኑን በጣም መቀነስ፣ አጃውን ከመብሰሉ በፊት ለሰዓታት በውሃ ዘብዝፎ ማቆየትና አጃን በምትመገቡበት ወቅት ከፍተኛ መጠን ያለው ውሃን መጠጣትን ልምድ ማድረግ ይኖርባችኋል። አራተኛ ለአጃ ፕሮቲን ልዩ አለርጂ ያለባቸው ሰዎች። አራተኞቹ ሰዎች አብዛኛው ሰው የስንዴ ግሉተን አለርጂ ብቻ መስሎት የሚሸወድበት ነገር ግን በቀጥታ በአጃ ውስጥ ለሚገኝ ፕሮቲን ልዩ አለርጂ ያለባቸው ሰዎች ናቸው። ብዙ ጊዜ አጃ ከግሉተን ነፃ ስለሚባል ለአለርጂ ሰዎች አስተማማኝ ተደርጎ ይወሰዳል። ነገር ግን አጃ በውስጡ አቬኒን የሚባል የራሱ የሆነ ልዩ ፕሮቲን ይዟል። ይህ ለአቬኒን ፕሮቲን አለርጂ ያለባቸው ሰዎች የቱንም ያክል ንጹህና ከግሉተን ፍሪ የተባለ አጃ ቢመገቡም የሰውነታቸው በሽታ ተከላካይ ስርዓት ወዲያውኑ ምላሽ ይሰጣል። አጃ በበሉ ቁጥር የፊትና የከንፈር እብጠት፣ የቆዳ ማሳከክ እናም ደግሞ ሽፍታ፣ የትኩሳት ስሜት፣ የትንፋሽ ማጠር እንዲሁም የከፋ የማስመለስና የሆድ ቁርጠት ያጋጥማቸዋል። ስለዚህ አጃ በበላችሁ ቁጥር የቆዳ ማከክ ወይንም የእብጠት ምልክት የሚታያችሁ ሰዎች ችግሩ የስንዴ ግሉተን ሳይሆን የአጃው ፕሮቲን ሊሆን ስለሚችል ግሉተን ፍሪ የሚለውን ጽሑፍ አይታችሁ መሸወድ የለባችሁም። እነዚህ ሰዎች አጃን ሙሉ በሙሉ ከአመጋገባቸው ማስወገድ ወይንም መሰረዝ ይኖርባቸዋል። አምስተኛ የሪህና ከፍተኛ የዩሪክ አሲድ ህመም ያለባቸው ሰዎች። አምስተኛ ሰዎች የሪህ ህመም ያለባቸው ወይንም በደማቸው ውስጥ ያለው የዩሪክ አሲድ መጠን ከፍተኛ የሆነ ሰዎች ናቸው። አብዛኛው ሰው የሪህ ህመም የሚቀሰቀሰው ከቀይ ስጋ ወይንም ከቅባት ምግቦች ብቻ ይመስለዋል። ነገር ግን እንደ አጃ ያሉ አንዳንድ እህሎችም ለሪህ ህመምተኞች አደገኛ ሊሆኑ ይችላሉ። አጃ በውስጡ መካከለኛ መጠን ያለው ፒውሪን የተባለ ተፈጥሯዊ ንጥረ ነገር ይገኛል። ፒውሪን በሰውነታችን ውስጥ በሚፈጭበትና በሚሰባበርበት ጊዜ ወደ ዩሪክ አሲድ ይቀየራል። የሪህ ህመምተኞች ደግሞ ይህንን ዩሪክ አሲድ ከሰውነታቸው በኩላሊታቸው በኩል አውጥተው የማስወገድ አቅማቸው ዝቅተኛ ነው። እነዚህ ሰዎች አጃን በየቀኑ ወይንም በብዛት በሚመገቡበት ጊዜ በደማቸው ውስጥ ያለው የዩሪክ አሲድ መጠን እየጨመረ ይሄዳል። ይህም አሲድ በክሪስታል መልክ በመገጣጠሚያዎች በተለይ ደግሞ በእግር አውራጣት ቁርጭምጭሚትና ጉልበት ውስጥ በመከማቸት ድንገተኛና እጅግ አሰቃቂ የመገጣጠሚያ እብጠትና ህመም ያስከትላል። ስለዚህ የሪህ ህመም ያለባችሁ ከሆነ አጃን እንደ ዋና ምግብ በየቀኑ ቁርስ ላይ መጠቀም የለባችሁም። አልፎ አልፎ በትንሽ መጠን ከመመገብ ውጪ አጃን በብዛት አለመመገብ የመገጣጠሚያ ህመምን ለመከላከል ይረዳል። ስለዚህ እንግዲህ ከብዙ በጥቂቱ እነዚህ ሰዎች አጃን ሲመገቡ ከፍተኛ ጥንቃቄ ማድረግ ያለባቸው ሰዎች ናቸው ማለት ነው። እርግጥ ነው አጃን ፈጽሞ መመገብ የለባችሁ ማለት ሳይሆን ጥንቃቄ እንድታደርጉ የሚያስፈልጋቸው ሰዎች ናቸው ማለት ነው። በአጠቃላይ አጃ ለአብዛኞቻችን ድንቅ የጤና የጉልበትና የቫይታሚን ምንጭ የሆነ አስደናቂ ምግብ ነው። ነገር ግን ዛሬ ያየናቸው ሰዎች እንደሚነግሩን ማንኛውም ተፈጥሯዊ ምግብ ቢሆን እንኳን የሰውነታችንን ተፈጥሮና የጤና ሁኔታ ባገናዘበ መልኩ ካልተመገብነው የጉዳት መንስኤ ሊሆን ይችላል። ጤናማ አመጋገብ ማለት ለሰውነታችን የሚስማማውን አውቆ መመገብ ማለት ነው።
ታዲያ እናንተ አጃን ስትመገቡ የሆድ ህመም፣ የመነፋት ወይንም ሌላ የጤና መዛባት ችግር አጋጥሟችሁ ያውቃል? አስተያየታችሁን በኮሜንት ላይ አስቀምጡልኝ። ይህ መረጃ ለወዳጅ ዘመዶቻችሁ ጠቃሚ ስለሆነ ተደራሽ እንዲሆን ሼር አድርጉላቸው። ለዛሬ በዚያ በቃው። በቀጣይ ደግሞ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።